የሜሲን ኃይል ለመግለጽ ስታቲስቲክስ ብዙ መጠቀም አያስፈልግም። አይቶ ኢንጆይ ማድረግ ብቻ በቂ ነው። እኔ ተጨማሪ የአድናቆት ቃል ተጨማሪ ሱፐርላቲቭ ምን አይነት ተጫዋች እንደሆነ ለማብራራት የሚሆን ተጨማሪ ጠንካራ ቃል የለኝም። በጣም አስደናቂ በጣም አስደናቂ ተጫዋች ነው። ጂኒየስ ነው። እንግዲህ ጨዋታውን ስታየው ሊዮኔል ሜሲ ባለፉት በርካታ ዓመታት እንዳደረገው አንዳንድ ጊዜ ከእይታሽ ይጠፋል እና በጨዋታ ውስጥ ኢንትረስት ያጣ ፍላጎት ያጣ እስኪመስል ድረስ ብዙ የመሳተፍ ፍላጎት የሌለው እስኪመስል ድረስ ወክ ያደርጋል ከዛ ኳስ እሱ ጋር ሲመጣ ድንገት አክሰለሬት ያደርጋል እና ያው ከባዱ አደጋ ይደርሳል። ኤርኔስቶ ቫልቬርዴ የቀድሞ የባርሴሎና አሰልጣኝ ሲናገሩ ስለ ሊዮኔል ሜሲ ሂ ጀስት ዳዝ ዎክ ሂ ቲንክ የሚል አስተያየት ይሰጣሉ። ያስባል እንጂ ዎክ እያደረገ እንዳይመስላችሁ ይላሉ። ይሄ በጣም የላቀ ታክቲካል ኢንቴሊጀንሱን የጨዋታ ንባቡን የሚያሳይ ነው። ሜሲን በጣም አስደናቂ ተጫዋች ነው ብሎ ለማድነቅ ትልቅ የእግር ኳስ አእምሮ እና የላቀ የዚህ ስፖርት እውቀት የሚጠይቅ አይመስለኝም። በአንድ እይታ ምናልባት በአንድ ፓስ፣ ምናልባት በአንድ ድሪብል፣ ምናልባት በአንድ ጎል፣ ምናልባት በአንድ አሲስት፣ በአንድ ኪ ፓስ መግለጽ ይቻል ይሆናል። ለ20 ምናምን ዓመት ያወራንለት የተወራለት ተጫዋች ስለሆነ ከዚህ በፊት ሰዎች ያላሉትን አዲስ ነገር አንልም፣ ግን ኢንፋይናይት የሚመስል ሆኗል። አሁን ከዛ 2018 የዓለም ዋንጫ ላይ ከተነገረው ግምት ፍጹም የተቃረነ መቆሚያ የሌለው መስሏል ትላንትና ደግሞ። ምክንያቱም ወደዚህ ዓለም ዋንጫ ሲመጣ ጥርጣሬ ነበር። ለዚህ ዓለም ዋንጫ የመድረሱ ጉዳይ በጣም ትልቅ ጥርጣሬ ነበር። የአርጀንቲና ብሔራዊ ቡድን የመጨረሻ ጨዋታውን እንኳ ሲያደርግ ጨዋታውን አልጀመረም እና ምናልባት የዓለም ዋንጫው የአሁኑ የውድድሩ ፎርማት የትኛውም ትልቅ ቡድን ከዓለም ዋንጫ 32 ቡድኖች በሚቀሩበት ጊዜ ይቀራል ተብሎ ስለማይጠበቅ ምናልባት ላይ ያስጀምረው ይችላል ሊዮኔል ስካሎኒ ሲባል ነበር። አንዳንድ ያልጀመሩ ተጫዋቾች ነበሩ ትላንትና ለምሳሌ። ግን ገና በአራተኛው ደቂቃ በኋላ ቢሻርም በአራተኛው ደቂቃ ላይ ነው ጎል በማስቆጠር የጀመረው። በጨዋታው ላይ በጣም እድለኛ ነበር በቀይ አለመውጣቱ ግን፣ ምክንያቱም ጥፋት ሰርቶ ነበር፣ በቀይ ሊያስወጣ ይችል ነበር። የመጀመሪያውን ጎል ከማስቆጠሩ በፊት የነበረ ኢንሲደንት ነው። ግን የአርጀንቲና ብሔራዊ ቡድን ሲለብሱ ሌላ አይነት ብቃት የሚያሳዩ አንዳንድ ተጫዋቾች አሉ። ለሊዮኔል ሜሲ ብቻ አይደለም። ሊዮኔል ሜሲ የዘወትር ተጫዋች ነው። በባርሴሎና በነበረበትም ጊዜ በጠቅላላው በእግር ኳስ ሕይወቱ የዘወትር በየዕለቱ በየ3 ቀኑ በሚደረጉ ጨዋታዎች ላይ ትልቅ ፐርፎርመር ነው። ሜሲ ጥሩ ያልተጫወተበትን ጨዋታ ጥሩ ፐርፎርም ያላደረገበት ጨዋታ በጣም ጥቂት ይመስለኛል። አንዱ የእሱን ብቃት በጣም የተለየ የሚያደርገው ሪማርከብል የሚያደርገው ይህንን ጂኒየስነት በወጥነት ይዞ መቀጠል መቻል። ጂኒየስ መሆን አንድ ነገር ነው። በቃ የ5 ዓመቱን የ6 ዓመቱን ቪዲዮ ብታይ እንዳሁኑ ነው የሚጫወተው። 27-28 ዓመቱ ላይ ይጫወት እንደነበረው ነው የሚጫወተው። ስለዚህ የአስደናቂ ተጫዋችነቱ ጉዳይ ሁሌም ለጥርጣሬ ቀርቦ የሚያውቅ አይደለም። የክህሎቱ የተሰጦ ጉዳይ ለጥርጣሬ ቀርቦ የሚያውቅ አይደለም። ግን ይህንን ጂኒየስነት ለዚህ ያህል የጊዜ ርዝማኔ ይዞ መቆየት በጣም አስገራሚ ነው። አሁን ላፑልጋ ይሉታል። ያኔ ኮሎራዲቶ ተብሎ በሚጠራበት ጊዜ ቀይ ጸጉር ስለነበረው ቀለም ስለነበረው ቀለማሙ ለማለት ነገር ኮሎራዲቶ ይባል ነበር ገና ልጅ በነበረበት ጊዜ እና እንዲያውም በ7ና በ8 ዓመቱ በሮሳሪዮ በነበረበት ጊዜ ለተጋጣሚ ቡድን ተጫዋቾችና አሰልጣኞች ያ ባለ ቀይ ጸጉሩን 10 ቁጥር የሚለብሰውን ተጠንቀቁት ይባል ነበር። አሁን 39 ዓመት ሊሆነው ጁን 24 ነው ልደቱ የሚከበረው። ስለዚህ ኤግዛክትሊ አንድ ሳምንት ነው የቀረው እና አስደናቂ ነገር አይደለም። ባለፈው 30 ዓመት የታየ ነው ማለት ነው። ከ7 ከ8 ከ6 ዓመቱ ጀምሮ የነበረ ነው። ያንን የላቀ ብቃትና ደግሞ ዝም ብሎ መደበኛ ተጫዋች አይደለም ምናወራው ስለ ሊዮኔል ሜሲ ነው እና እሱን ለእንደዚህ አይነት የጊዜ ርዝመት ይዞ መቆየት መቻል ግን ዩኒክ ነው። ኢንፋይናይት ጊዜ የማያልቅበት የሚያስመስለው እሱ ነው። ኦፍኮርስ ጊዜ ወስነዋል። ራሱን ባለፈው ሲናገር የአካል ውስንነት ይመጣል ከሆነ ጊዜ በኋላ። አሁን እኔ እንደ ድሮ አልሮጥም፣ እንደ ድሮ ድሪብል አላደርግም፣ እንደ ድሮ አክስለሬት አላደርግም ብሏል። እናም እውነት ነው ደግሞ ከውድድሩ በፊት በነበሩት አንዳንድ ቃለ ምልልሶች ላይ እንደተናገረው በእድሜ ትልቅ ነኝ፣ አነስ ባለ ሊግ ውስጥ ነው የምጫወተው፣ እንደ ድሮ አልሮጥም፣ እንደ ድሮ 1v1 አላሸንፍም ብሏል። አንዳንዶች ደግሞ ሌላ የመጨረሻ ስሙ ሜሲ ያልሆነ ሰው ቢሆን ኖሮ በአርጀንቲና ሊግ እየተጫወት በአሜሪካ ሊግ እየተጫወት ይህን ያህል ኢንፍሉዌንስ አይኖረውም ነበር የሚሉ ሰዎች ደግሞ አሉ።